President Trump has insisted again tonight that Iran is willing to make a deal to end the war. Earlier, he threatened to continue bombing if Tehran didn't reopen the vital shipping channel, the Strait of Hormuz. Iran's foreign ministry says it's still considering the US proposal. በዋሽንግተንና ቴሄራን መካከል ያለው ፍጥጫ በሁለት ተቃራኒ ፍላጎቶች መካከል የተቸነከረ መስሏል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲን እንደ ድልና ሽንፈት መድረክ በመመልከት ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥና እርሳቸው ደግሞ እንደ ብቸኛ አሸናፊ እንዲወጡ ይሻሉ። ይህ የፕሬዝዳንቱ ግላዊ ሰብዕናና ተቃዋሚን የማንኳሰስ ዝንባሌ የኢራን መሪዎች ለክብርና ለአገራዊ ማንነት የሚሰጡትን እጅግ ከፍተኛ ዋጋ ከግምት ውስጥ ያላስገባ በመሆኑ ለድርድሩ ትልቅ ማነቆ ሆኗል። ድርድሩ እስካሁን ስኬታማ ሊሆን ያልቻለው ኢራናውያን በወታደራዊና በኢኮኖሚ ቢዳከሙ እንኳ የገቡበትን ስምምነት ለሕዝባቸው እንደ ድል አድርገው ማቅረብ የሚያስችላቸውን ቅንጣት ታህል ዲፕሎማሲያዊ ክብር ከዋይት ሃውስ ወገን ማግኘት ባለመቻላቸው ነው የሚል ትንታኔ አለ። ትራምፕ ድርድሩን በዛቻና በስድብ መምራታቸው፣ በሌላ በኩል ደግሞ ቴሄራን የአሜሪካን ተጽዕኖ በጽናት ለመቋቋም መወሰኗ በሁለቱ ሀገራት መካከል ያለውን የጥርጣሬ ግንብ ይበልጥ አጥብቆታል። የድርድሩን መጓተት መንስኤዎችና የትራምፕ የንግግር ዘይቤ በግጭቱ ላይ ያሳድረውን ተጽዕኖ በዝርዝር እንደሚከተለው እንመለከተዋለን። አብረን እንቆይ። ዶናልድ ትራምፕ ቴሄራን ጦርነቱን ለማቆም የቀረበላትን ስምምነት እንድትቀበል ካልሆነ ግን ከዚህ ቀደም ከነበረው በበለጠ ከፍተኛ ደረጃና ጥንካሬ ያለው አዲስ የአሜሪካ የቦምብ ጥቃት እንደሚጠብቃት የሚገልጽ አዲስ ማስጠንቀቂያ በሰጡ ማግስት የአሜሪካ ጦር ረቡዕ ዕለት በኢራን ሰንደቅ ዓላማ በሚጓዝ የነዳጅ ጫኝ መርከብ ላይ ተኩሱ ከፍቷል። የአሜሪካው ተዋጊ ጀት በርካታ ጥይቶችን በመተኮስ መርከቧ የአሜሪካን የኢራን ወደቦች እገዳ ለመጣስ ስትሞክር የመርከቧን መሪ ከጥቅም ውጪ አድርጎታል ሲል የአሜሪካ ማዕከላዊ ሕዝብ ማህበራዊ ሚዲያ ገጹ ባሰፈረው መልእክት ገልጧል። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት በማህበራዊ ሚዲያ ካሰራጩ ጽሑፍ በኋላ ሲሆን ይህም በቴሄራንና በዋሽንግተን መካከል ተቋርጦ የነበረው ድርድር መሻሻል እያሳየ ስለመሆኑ ያልተረጋገጡ ዘገባዎች እየወጡ ባሉበት ወቅት ፕሬዝዳንቱ በፍጥነት ከሚያሳዩቸው ድራማዊና ብዙ ጊዜ እርስ በርሳቸው ከሚጋጩ የፖሊሲ ለውጦች መካከል የቅርብ ጊዜው ነው። የአሜሪካው ፕሬዝዳንት ትሩዝ ሶሻል በተሰኘው የማህበራዊ መገናኛ ገጻቸው ላይ ኢራን በተስማማነው መሰረት ለመስጠት ፈቃደኛ ትሆናለች ብለን ካሰብን ይህ ደግሞ ምናልባትም ትልቅ ግምት ሊሆን ይችላል። ያ አስደናቂው ዘመቻ ኤፒክ ፊውሪ ያበቃል ሲሉ ጽፈዋል። ይህም ባለፈው የካቲት ወር ከእስራኤል ጋር በመሆን በኢራን ላይ የጀመሩትን ወታደራዊ ዘመቻ የሚያመላክት ነው። ካልተስማሙ ጥቃቱ ይጀምራል። እሱም በሚያሳዝን ሁኔታ ከዚህ ቀደም ከነበረው በበለጠ ከፍተኛ ደረጃና ጥንካሬ ኖሯል ብለዋል ትራምፕ። ረቡዕ ምሽት ከትራምፕ ጋር ለመነጋገር ቀጠሮ የነበራቸው ቤንያሚን ኔታንያሁ በቢሮአቸው በኩል በለቀቁት ቪዲዮ እስራኤል ለማንኛውም አይነት ሁኔታ ተዘጋጅታለች ብለዋል። የኢራኑ ከፍተኛ ተደራዳሪ መሐመድ ባጋር ጋሊባፍ ረቡዕ ዕለት በነበራቸው አቋም ጽኑ ሆነው የቀጠሉ ሲሆን ዋሽንግተን የባህር ላይ እገዳን ጨምሮ በተለያዩ መንገዶች የቴሄራን እጅ ለመጠምዘዝ እየሞከረች ነው ብለዋል። የኢራን ፓርላማ አፈ ጉባኤ የሆኑት ጋሊባፍ በይፋዊ የቴሌግራም ገጻቸው ላይ ባስተላለፉት የድምፅ መልእክት ጠላት በአዲሱ እቅድ የባህር ላይ እገዳን፣ ኢኮኖሚያዊ ጫናና የሚዲያ ቅስቀሳን በመጠቀም የሀገሪቱን አንድነት በማዳከም እጅ እንድንሰጥ ለማድረግ እየጣረ ነው ብለዋል። ትናንት ረቡዕ ቀደም ብሎ አክሲዮስ የዜና ምንጭ ዋሽንግተንና ቴሄራን ጦርነቱን ለማቆም የሚያስችል የአንድ ገጽ የመግባቢያ ስምምነት ላይ ለመድረስ ተቃርበዋል ሲል ዘግቧል። መቀመጫውን አሜሪካ ያደረገው ይህ የዜና ተቋም እንደዘገበው አሜሪካ ኢራን በሚቀጥሉት 48 ሰዓታት ውስጥ ለተወሰኑ ዋና ዋና ነጥቦች ምላሽ እንድትሰጥ የምትጠበቅ ሲሆን ምንም እንኳን እስካሁን የተረጋገጠ ስምምነት ባይኖርም ወገኖቹ ለስምምነት በጣም የቀረቡበት ወቅት አሁን ነው ብለዋል። በፓኪስታን የሚገኙ ባለስልጣናት ለጋርዲያን እንደገለጹት ደግሞ የመጀመሪያ ደረጃ ማዕቀፍ የሚቀጥሉት 48 ሰዓታት ውስጥ ስምምነት ላይ ደረስበት ቢችልም ምንም እርግጠኛ የሆነ ነገር የለም፣ ድርድሩ አሁንም አስቸጋሪ እንደሆነ ቀጥሏል ብለዋል። ማክሰኞ ዕለት ዘግይቶ ትራምፕ በሆርሙዝ ወሽመጥ ውስጥ ለተቀረቀሩ የንግድ መርከቦች መንገድ ለመምራት የተጀመረውን የባህር ኃይል ጥረት ባልተጠበቀ ሁኔታ ለተወሰነ ጊዜ እንዲቆም አዘዋል። ከ800 በላይ መርከቦችና ወደ 20 ሺህ የሚጠጉ የሰራተኞች አባላት በጠባቡ የውሃ መስመር ምዕራባዊ ክፍል ተቀርቅረው ይገኛሉ። ኢራን ፈንጂዎችን፣ ድሮኖችን፣ ሚሳኤሎችንና ፈጣን የጥቃት ጀልባዎችን እንደምታሰማራ ማስፈራራቷ ንግድ መርከቦች ጉዞውን አደገኛ እንዲሆን አድርጎታል። ይህም በዓለም ዙሪያ የነዳጅ ዋጋ እንዲጨምር አስገድዷል። ትራምፕ ፕሮጀክት ፍሪደም የተባለው አዲሱ የባህር ኃይል ጥረት ከተጀመረ ከአንድ ቀን በኋላ እንዲቆም የተወሰነው ከአሸማጋዩ ፓኪስታንና ከሌሎች ሀገራት በቀረበ ጥያቄ መሆኑን ገልጸዋል። በመልእክታቸውም ሁለንተናዊና የመጨረሻ ስምምነት ላይ ለመድረስ ትልቅ መሻሻል ታይቷል ሲሉ
ጽፈዋል። ይሁን እንጂ ኢራን በድርድር ወቅት ከያዘቻቸው መደራደሪያዎቿ ሸብረክ እንድትል ለማስገደድ ያለመው የአሜሪካ የኢራን ወደቦች እገዳ እንዳለ እንደሚቀጥል ተናግረዋል። ኤንቢሲ ስማቸው ያልተጠቀሰ ሁለት የአሜሪካ ባለስልጣናትን ጠቅሰው እንደዘገበው ፕሮጀክት ፍሪደም በድንገት መቆም ሳውዲ አረቢያ በአሜሪካ እቅድ ላይ ካላት ተቃውሞ የመነጨ ነው። ግዛቷም የአሜሪካ አውሮፕላኖች የልዑል ሱልጣን አየር ኃይል ጣቢያ እንዳይጠቀሙ ወይም በአየር ክልሏ ውስጥ እንዳይበሩ እንደምትከለክል ለዋሽንግተን ማሳወቋን ዘገባው አመልክቷል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ረቡዕ ዕለት እንደተናገሩት የፈረንሳይ አውሮፕላን ተሸካሚ መርከቦች ቡድን በሆርሙዝ ወሽመጥ ሊኖር ለሚችል የፈረንሳይ ብሪታንያ ጥምር ተልዕኮ ለመዘጋጀት ከስዊዝ ካናል በስተደቡብ ወደ ቀይ ባህር በመንቀሳቀስ ላይ ይገኛል። በሚቀጥለው ሳምንት ቤጂንግን ለመጎብኘት ቀጠሮ የያዙት ትራምፕ በቅርብ ሳምንታት ውስጥ አሜሪካና እስራኤል በኢራን ላይ የሚሰነዝሩትን የአየር ጥቃት ዳግም ለመጀመር ዝግጅት እያደረጉ መሆኑን ሲያስፈራሩ ቢቆዩም በሌላ በኩል ደግሞ ግጭቱ በድርድር እንዲቆም ያላቸውን ፍላጎት በተደጋጋሚ ሲገልጹ ተደምጠዋል። ፖለቲኮ ለዚህ ድርድር እንቅፋት እየሆኑ ያሉት ምናልባት ራሳቸው ትራምፕ ሊሆኑ ይችላሉ ሲል ጽፏል። ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎችን ያለማቋረጥ ማቃለላቸው በመካከለኛው ምስራቅ ጉዳይ ልምድ ያላቸውን አንዳንድ የአረብና የአሜሪካ ባለስልጣናትን እያሳሰበ ይገኛል። እነዚህ ባለስልጣናት እንዲህ ያሉት ስድቦች የዓለምን ኢኮኖሚ እያናወጥ ያለውን ይህን ጦርነት በእውነቱ ለመቋጨት በሚደረገው ጥረት ላይ ትልቅ እንቅፋት ሊሆኑ ይችላሉ የሚል ስጋት አላቸው። የስጋታቸው ዋነኛ ምክንያት ትራምፕ የኢራን እስላማዊ መሪዎች የአሜሪካን ጥያቄዎች ተቀብለው በወታደራዊ መስክ ቢዳከሙ እንኳ በተወሰነ ደረጃ ድል አግኝተናል ብለው እንዲናገሩ የሚያስችል በቂ ክብር ለመስጠት ፈቃደኛ ለመሆናቸው ነው። ይሁን እንጂ ከአስሩ የአሁኑና የቀድሞ የአሜሪካና የአረብ ባለስልጣናት ጋር የተደረጉ ቃለ መጠይቆች እንደሚያሳዩት ትራምፕ ቂም የመያዝ ተቃዋሚዎች ላይ የማላገጥና ሁሉንም ነገር እኔ ማሸነፍ አለብኝ ብሎ የመከራከር ታሪክ ያላቸው መሆኑ ዲፕሎማሲ ጦርነቱን ያበቃል ብሎ ተስፋ ለሚያደርጉ ወገኖች ጥሩ ምልክት አይደለም። ስለ ሰላም ድርድሩ ቅርበት ያላቸው አንድ ከፍተኛ የባህረ ሰላጤ አረብ አገራት ባለስልጣን ስለ ትራምፕ ሲናገሩ ይህ ነገር እንዲያበቃ በጣም ይፈልጋሉ። ነገር ግን ኢራናውያን እሳቸው ክብራቸውን ጠብቀው ፌስ ሴቪንግ እንዲወጡ የሚያስችላቸውን ነገር እስካሁን ለመስጠት ፈቃደኛ አልሆኑም። እሳቸውም ቢሆኑ እነሱም እንዲሁ ክብራቸውን መጠበቅ እንዳለባቸው የተረዱ አይመስልም ሲሉ ተደምጠዋል። ከኢራን ጋር ቀጥተኛ ግንኙነት ያላቸው አንዳንድ ወገኖች እንደገለጹት በማንኛውም ዲፕሎማሲያዊ ድርድር ላይ ክብርን ጠብቀው መውጣት አስፈላጊ ቢሆንም በተለይ ለኢራናውያን ግን በባህላዊና በአገር ውስጥ ፖለቲካዊ ምክንያቶች የተነሳ ጉዳዩ እጅግ ወሳኝ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ማክሰኞ ዕለት እንደጠቆሙት ድርድሮቹ ትኩረት ያደረጉት ለወደፊት ውይይቶች የሚያገለግል ፍኖተ ካርታ ሮድማፕ በማዘጋጀት ላይ ነው። ከዚያ በኋላ አክሲዮስ እንደዘገበው ተደራዳሪዎቹ የጦርነቱን ማብቂያ የሚያውጅና ይበልጥ አጠቃላይ የሆነ የረዥም ጊዜ ስምምነት ለመንደፍ ለራሳቸው የ30 ቀናት ጊዜ የሚሰጥ የመግባቢያ ሰነድ እያረቀቁ ናቸው። ስለ ሰላም ድርድሩ ቅርበት ያላቸው ከፍተኛ የባህረ ሰላጤው ባለስልጣን በመሰረታዊ ማዕቀፍ ላይ ለመስማማት መሻሻሎች መኖራቸውን አረጋግጠዋል። ስለ ድርድሩ ሁኔታ የተጠየቁት የዋይት ሀውስ ቃል አቀባይ አና ኬሊ ንግግሮች ቀጥለዋል ብለዋል። በሳውዲ አረቢያ የቀድሞ አሜሪካ አምባሳደር የነበሩት ማይክል ራትኒ እንደተናገሩት ደግሞ ወኪሎቻቸው ከኢራናውያን ጋር በሚደራደሩበት ወቅት ትራምፕ ምንም ባይናገሩ ይመረጣል። ትዊት የለም፣ የህዝብ አስተያየት የለም፣ ዛቻ የለም፣ ሙገሳም የለም። ተደራዳሪዎቻቸው እንዲደራደሩ ብቻ ይፍቀዱላቸው ብለዋል ራትኒ። ነገር ግን ትራምፕ አብዛኛውን ጊዜ የሚሰሩት በዚህ መንገድ አይደለም። በቅርብ ሳምንታት ውስጥ ትራምፕ የኢራን ባለስልጣናትን እብዶችና የአእምሮ በሽተኞች ሲሉ ጠርተዋቸዋል። የኢራንን መላው ስልጣኔ እንደሚያጠፉም ዝተዋል። በተጨማሪም አሜሪካ ቀድሞውኑም ኢራንን በጦርነቱ እንዳሸነፈች በተደጋጋሚ ተናግረዋል። ትራምፕ እነዚህን በርካታ ስድቦችና ዛቻዎች የሰነዘሩት የእሳቸው ወኪሎች በዓለም ኢኮኖሚ ላይ ወሳኝ የሆኑትን እንደ ነዳጅ፣ ማዳበሪያና ሌሎች ሸቀጦች አቅርቦት ላይ ተጽዕኖ ያሳድረውን ጦርነት በድርድር ለመቋጨት እየጣሩ ባሉበት ወቅት ነው። ኢራናውያንም በበኩላቸው በራሳቸው ስድቦች ምላሽ ሰጥተዋል። ቴህራን ትራምፕን የሚያሾፉ ቪዲዮዎችን ከመልቀቅ ጀምሮ በማህበራዊ ሚዲያ ላይ እስከ ማሾፍ ድረስ የተለያዩ እርምጃዎችን ወስዳለች። በሚያዝያ ወር አጋማሽ ላይ ከመንግስት ጋር ቅርበት ያለው ቴህራን ታይምስ እንደዘገበው የኢራን ብሔራዊ ስነ ልቦናና የምክር ድርጅት ለዓለም ሰላም ሲባል የአሜሪካ ፖለቲካ መሪዎች በተለይም ዶናልድ ትራምፕ የአእምሮ ጤና ሁኔታ እንዲመረመር ጥሪ አቅርበዋል። ትራምፕ ለኢራን የሃይማኖት መሪዎች ያላቸው ንቀት ወደ 50 ዓመታት ገደማ ወደ ኋላ ይሄዳል። ይህ ንቀት በከፊል የመነጨው እንደ አውሮፓውያን አቆጣጠር በ1979 በኢራን አብዮት ሻህ ከስልጣን ከተወገዱ በኋላ አዲሱ ገዢ አካል አሜሪካውያንን ታጋች አድርገው መውሰዱ ነው። በተጨማሪም ትራምፕ እንደ አውሮፓውያን አቆጣጠር በ2015 ፕሬዝዳንት ባራክ ኦባማ ከኢራን ጋር ከደረሱትና በኋላ ላይ እሳቸው ካፈረሱት ስምምነት የተሻለ ካልሆነ በቀር እንደማይቀበሉት ተናግረዋል። ቴህራን በበኩሏ በትራምፕ ላይ ያላት እምነት
በጣም አነስተኛ ነው። የኢራን ባለስልጣናት ትራምፕ በመጀመሪያ የስልጣን ዘመናቸው የኦባማን ስምምነት ለማፍረስ ባሳለፉት ውሳኔ መከዳት ይሰማቸዋል። እንዲሁም በሁለተኛው የስልጣን ዘመናቸው ዲፕሎማሲያዊ ድርድሮችን በወታደራዊ ጥቃት በማደናቀፋቸው ተከፍተዋል። እንደነዚህ ያሉ ጥቃቶች የኢራንን የኒውክሌር መዋቅር ያወደሙ ሲሆን ጠቅላይ መሪው አያቶላህ አሊ ኻሜኔን ጨምሮ በርካታ ከፍተኛ ባለስልጣናትን ገድለዋል። የዋይት ሀውስ ቃል አቀባይ ኬሊ ግን ገዢው አካል በይፋ የሚናገረው ነገር ሁልጊዜ በምስጢር ከሚናገሩት ጋር ላይጣጣም ይችላል ባይ ናቸው። ፕሬዝደንቱ የአሜሪካን ብሔራዊ ደህንነት ቅድሚያ የሚሰጥ ስምምነትን ብቻ ነው የሚቀበሉት ሲሉም አክለዋል። በዲፕሎማሲያዊ ድርድር ወቅት ሁለቱም ወገኖች ከግጭቱ ሲወጡ እኔ አሸንፊያለሁ ብሎ ማወጅ የሚፈልጉት የተለመደ ነገር ነው። በዚህ ቀውስ ውስጥ ያለው ጥያቄ ግን እያንዳንዱ ወገን ሌላኛው ወገንም ድል ማግኘቱን መናገሩን ሊታገስ ይችላል ወይ የሚለው ነው ሲሉ ባለስልጣናትና ተንታኞች ገልጸዋል። ለአውሮፓውያን አቆጣጠር በ2015 የተደረገው የኒውክሌር ስምምነት እንደሚያሳየው የቴህራን ገዢ አካል እሱም ሆነ አሜሪካ ስኬት ማግኘታቸውን እየገለጹ የሚወጡበትን ስምምነት ሊቀበል ይችላል። በዚህ ሂደት ውስጥ ለብዙ የኢራን ጠላቶች ቅሬታ ቢሆኑም ኦባማና ረዳቶቻቸው ለኢራን የሚገባትን ክብርና ትዕግስት አሳይተዋል። በተቃራኒው ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ አጥብቀው እየጠየቁ ነው። በተጨማሪም ቴህራን የዩራኒየም ማበልጸግ ስራዋን በቋሚነት እንድታቆም አጥብቀው በመጠየቅ ኢራን እንደ ቀይ መስመር ካስቀመጠቻቸው ገደቦች በላይ የሆኑ ጥያቄዎችን በማጉረፍ ላይ ናቸው። የአሁኑና የቀድሞ የአሜሪካና የአረብ ባለስልጣናት እንደሚሉት የኢራን ገዢ አካል አፋይም ቢሆኑም ተራው የኢራን ሕዝብ እንዴት እንደሚመለከተው አሁንም ያሳስበዋል። ትራምፕ በንግግራቸው ወቅት ቴህራንን ድል እንዳደረጉ አጥብቀው የሚናገሩ ከሆነ ይህ ገዢው አካል ደካማ ሆኖ እንዲታይ በማድረግ የሀገር ውስጥ አለመረጋጋትን ሊቀሰቅስ ይችላል። በትራምፕና በሌሎች አስተዳደሮች ውስጥ በብሔራዊ ደህንነት ባለስልጣናት ከኢራን ጋር የሰሩት ኔት ስዋንሰን እንደተናገሩት የትራምፕ ጥያቄዎች ኢራን እጅ ትሰጣለች የሚል የተሳሳተ ግንዛቤን የሚያንጸባርቁ ናቸው። ኢራን ምንም ያህል ጫና ውስጥ ብትሆንም ያልሆነም አይሆንምም ሲሉ አክለዋል። ማርኮ ሩቢዮ ማክሰኞ ዕለት በዋይት ሀውስ በሰጡት መግለጫ ኢራን ለኢኮኖሚ ተጽዕኖ ያላት የመቻል አቅም ከፍተኛ መሆኑን አምነው ነገር ግን የአሜሪካ የባህር ላይና የወደብ እገዳ ገዢውን አካል ወደ መጨረሻው ደረጃ ብሬኪንግ ፖይንት ለመግፋት የሚደረግ ሙከራ ነው ብለዋል። በተጨማሪም አይስኪዩብ የተሰኘውን ራፕ አቀንቃይ ንግግር በመጥቀስ በኢራን ኢኮኖሚ ላይ የትውልድ ውድመት እንደሚደርስ በትራምፕ ዘይቤ አስጠንቅቀዋል። ሩቢዮ እንዲህ አሉ። ራሳቸውን ከጥፋት ለመታደግ አስቀድመው ራሳቸው መፈተሽ አለባቸው። በአጠቃላይ የኢራን ባህል ክብርን ጠብቆ ለመውጣት ፌስ ሴቪንግ እጅግ ከፍተኛ ዋጋ ይሰጣል። እፍረት በግለሰብ ላይ ብቻ ሳይሆን በቤተሰብ አልፎ ተርፎም በሀገር ላይ እንደሚደርስ ተደርጎ ይታሰባል። ብዙ ኢራናውያን እንዲያውም የእስላማውያን ገዢ አካል የሚጠሉትን ጨምሮ ቀደም ሲል አሜሪካ በሀገራቸው ጉዳይ ጣልቃ መግባቷ ላብነትም እንደ አውሮፓውያን አቆጣጠር በ1953 ንጉሳዊ አገዛዙን ለማጠናከር ሲአይኤ በመፈንቅለ መንግስት ውስጥ የተጫወተው ሚና ያበሳጫቸዋል። በኢራን ላይ የሚወሰደውን የአሜሪካ እስራኤል ወታደራዊ እርምጃ የሚደግፉ አንዳንድ ወገኖች የትራምፕ ንግግር ኢራን ባልተለመደ ሁኔታ ደክማ ባለችበት ወቅት ተጨማሪ አስተያየቶችን እንድታደርግ ለማስገደድ የታለመ አስፈላጊ ዘዴ ነው ይላሉ። ምንም እንኳን ኢራን ወሳኝ በሆነው የሆርሙዝ ወሽመጥ የውሃ መስመር ላይ እገዳ ብታደርግም የትራምፕ የራሳቸው እገዳና ተጨማሪ ወታደራዊ ጥቃቶችን ላለማቆም መወሰናቸው በቴህራን ላይ ትልቅ ተጽዕኖ እንዲኖራቸው ያደርጋል ይላሉ። የአሜሪካ እስራኤልን ጥቃት የሚደግፈውና የዲሞክራሲ መከላከያ ፋውንዴሽን ባለው ተቋም የኢራን ተንታኝ የሆኑት በሄናም ቤን ታሌ ቡሉ ሲናገሩ የፕሬዝደንቱ ስትራቴጂ በከፊል ቴህራን በክብሯና በህልውና መካከል ልትመርጥ ለማስገደድ ያለም ይመስላል ብለዋል። ድርድሩን በቅርበት የሚከታተሉ አንዳንድ ዲፕሎማቶች እንደገለጹት ኢራን ትራምፕን ለዓመታት ስታየው ስለቆየችው በይፋ ከሚናገሩት ይልቅ የእሳቸው ተወካዮች በምስጢር ስለሚናገሩት ነገር የበለጠ ትኩረት እየሰጠች ሊሆን ይችላል። አንድ የአረብ ዲፕሎማት እንዲህ አሉ። ዋነኛው ጥያቄ ትራምፕ የንግግር ዘይቤ ተጽዕኖ አለው ወይ የሚሉ አይደለም። ተጽዕኖ ግልጽ ነውና ዋነኛው ጥያቄ ይህንን ሁኔታ የሚያካክስ ሌላ የምስጢር መገናኛ መስመር አለ ወይ የሚለው ነው ብለዋል። ትራምፕ ቀደም ሲል ጥላትን ከማጥቃት ወደ ማሞገስ መሸጋገር እንደሚችሉ አሳይተዋል። ከሰሜን ኮሪያው ኪም ጆንግ ኡን ጋር በነበራቸው የኒውክሌር ድርድር ኪምን ትንሹ ሮኬት ሰው ሊትል ሮኬት ማን ብለው ከመሳደብ ተነስተው ተዋደድን ፌን ላቭ እስከ ማለት ደርሰው ነበር። ይሁን እንጂ ታሪካዊ የፊት ለፊት ስብሰባዎች ቢደረጉም ትራምፕና ኪም ስምምነት ላይ ሊደርሱ አልቻሉም። ሰሜን ኮሪያ የኒውክሌር ጦር መሳሪያ ክምችቷን በየጊዜው እያሳደገች ነው። አንዳንድ ባለስልጣናትና ተንታኞች ኢራን የሰሜን ኮሪያን ፈለግ በመከተል አሁን ከአሜሪካ ጋር በስምምነት ላይ ባስደርስም ውሎ አድረው የኒውክሌር ጦር መሳሪያ ፍለጋዋን ትቀጥል ይሆን ብለው ይጠይቃሉ። ከሁሉም በላይ ደግሞ ትራምፕ ፒዮንግያንግን ለማጥቃት
በማለት እያስፈራሩ አይደለም። ያም ሆነ ከኢራን ባለስልጣናት ጋር ግንኙነት የነበራቸው አንድ የቀድሞ ከፍተኛ የምዕራብ አገራት ባለስልጣን እንደተናገሩት የኢራን አመራር ምንም እንኳን የራሳቸው ተግባር ብዙ ጊዜ አሰቃቂ ቢሆንም ለክብርና ለአክብሮት ትልቅ ቦታ ይሰጣሉ ብለዋል። አክለውም በእነሱ እይታ ከትራምፕ ዋይት ሀውስ የሚወጡት የዱር ንግግሮች አሜሪካን ያረክሳሉ። በተጨማሪም ብልሹና ስነ ምግባር የጎደለው ተቃዋሚን በመጋፈጣቸው ያላቸውን የክብር ስሜት ያጠናከርላቸዋል ብለዋል። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።